የወይዘሮ ሜላት ወርቅ በስተመጨረሻም በእጇ ውስጥ ገባ። ፖሊሶች እንግዲህ ድንብላልን ምርመራ እያደረጉ ባለ ሰዓት ወንድሟም ሰተት ብሎ መጥቶ ነበርና ወንድሟም እንግዲህ ለማታለል የተጠቀመው መንገድ ባይሳካለትም ወርቁ እጅግ በጣም በሚገርም ሁኔታ በፖሊሶች ጀግንነት ምክንያት ወደ ቤት አንጥተው ሲያስረክቧት እያንዳንዱ የተፈጠረውንና የሆነውን ስህተትና ወንጀልም ስትናገር ድንብላል እንግዲህ ለአንዴና ለመጨረሻ ጊዜ ከዛ ከቤት መውጣት እንደምትፈልግ ተናገረች። ኮተቷን ሰብስባ እንድትባረርና ዳግም ወይዘሮ ሜላት ቤት እንዳትመጣ ማስጠንቀቂያ ተሰጣት። ወይዘሮ ሜላት እንግዲህ የሰራችው ከባድና አደገኛ ስህተት ድንብላል ከሚባለው በላይ ወይዘሮ ሜላት ቀንጥሏት ድህነት ላይ ብትወርቅም ድንብላል ግን ከነሱ ጋር እያለቀሰች ሀዘናቸውንና ችግራቸውን ማጣትና ማግኘታቸውን አብራ እየተቆራመደችና በሀዘን ሁና እያለቃቀሰች ትገኝ ነበር። ሰላምዬ አሁንም ቢሆን ወይዘሮ ሜላትን እየጮኸችባትና እየሰደባቻት ትገኛለች። እማዬ አንቺ ያ ሁሉ ያጎረሹና ያበላሽው ሰው ዛሬ ቀን ጥሏት እያሉ መሳቂያና መጠቋቋሚያ ሲያደርጉሽ፣ ድንብላል ግን ሚስኪን ቤተሰቦቿን እንኳን ሰርቼ ሰው ቤት ቤተሰቦችን መቀየር አለብኝ ብላ አላለችም። ከኛው ጋር እዚሁ መከራና ስቃይዋን እያየች ትገኛለች። አንቺ ግን በሚያሳዝን ሁኔታ ታሳፍሪያለሽ። እናቴ በመሆንሽ አሁን ራሴን መቆጣጠር እያቃታይ ነው ብላ ተናገረች። ፖሊሱም እንግዲህ ምርመራውን ከጨረሰ በኋላ የወይዘሮ ሜላትን እቃ ወደ ቤት አምጥቶ ሲያስረክባት እሷም ባልጠበቀችውና ባላሰበችው መንገድ ሆኖ ስታገኘው በጣም ነው የደነገጠችው። አያችሁ የኔ ልጆች፣ አባታችሁም ትቶን ከሄደ በኋላ ይሄ ጥሪትና ገንዘብ ለእናንተ ትልቅ ሀብት ነው። የባሰና የጠና ቢመጣ በምን መተዳደርና በምን መኖር እንደምንችል ማሰብና መገንዘብ አለባችሁ። አሁን ላይ ከምታስቡትና ከምትሉት በላይ ለእኔ ከባድና አደገኛ ጥያቄ የሆነብኝ እናንተ እንዴት ልትረዱኝ አልቻላችሁም? ታዲያ እኮ እማዬ አለች ወይዘሮ ሰላምዬ ማለት ነው። ጀግናና አንበሳዋ እያደረግሽ ያለሽው በጣም ልክና ትክክል ያልሆነ ነገር መሆኑን እንድታውቂ እፈልጋለሁ። ጥርጣሬሽ ልክ እንዳለ ሆኖ ድንብላል ምንድን ነው ጥፋቷ? የድንብላል ስህተት ምንድን ነው? እስኪ ንገሪኝ። የሌለ ነገር እየፈጠርሽ ራስሽ የማታስቢውና የማታመጪው ጉድ የለም። ድንብላል እንኳን ይህንን ነገር ብትነካብሽ ለምን እንዴት ብለሽ መጠየቅ እንጂ ያለብሽ አሳልፈሽ ለፖሊስ ጣቢያ መስጠት የለብሽም ነበር። ስለዚህ ድንብላል የመጀመሪያ እቅዷ የሚሆነው ወደዚህ ቤት ከመጣች በኋላ ጓዟን ይዛ በሰላም ወደ ሌላ ቤት ስራዋን እየሰራች ቤተሰቦቿን እንድትረዳ እፈልጋለሁ። በፍጹም የእኛ ሰራተኛ ሆና እዚህ ቤት እየተቸገረችና አንገቷን ድፍታ ወይንም በችግር እየተቆራመደች እንድትኖር አልፈልግም ብላ ደመደመች። ሰላም 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 ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅጉን በጣም በጉጉት የምንጠብቀውና የወይዘሮ ሜላትን መጨረሻና የወርቁን ጉዳይ እንግዲህ ሁላችንም በጉጉት እየጠበቅ ነው እንገኛለን። አሁን ላይ እጅጉን በጣም በሚገርምና በሚደንቅ ሁኔታ የወርቁ ጉዳይ አዲስ ነገር ይዞ መጥቷል። ድንብላልም እንግዲህ እስር ቤት ተቀምጣ ተምቹ እየተመላለሰ እየጠየቃትና ያለውን ነገር ችግሮቹን ፈቶ ከሷ ጋር ነጻ ህይወትን ለመኖር ደፋ ቀና እያለ የሚገኝ ጀግና ባል እየሆነላት መጥቷል። እንግዲህ ወንድሟ ወደ ገጠር ቤተሰቦች ጋር ሀንቾ ስትደውል ሀንቾ በሚገርምና በሚደንቅ ሁኔታ እነሱ ደግሞ የድንብላል ወንድም ደምለው ወደ መጣበት ተመልሶ እንደጠፋ ነው የምናውቀው ብለው ሲናገሩ በጣም ደነገጠች። እንዴት? ለምን ይሄ ሊሆን ይችላል? በፍጹም ይሄ ሊሆን
መቻል የለበትም እያለች ስትል መጨረሻ ላይ እሱም በጸጸት እየተቃጠለ እንደው ምንስ ቢቸግረኝ ይሄን ነገር ማሰቤ የሰው ገንዘብ የእጅ አመል የሌለብኝን ማድረጌ በጣም ጸጽቶኛል እያለ ከሚባለው በላይ መቃጠልና መንሰፍሰፍ ጀምሯል። መጨረሻ ላይ ከሚባለውና ከሚታሰበው በላይ እንግዲህ በሚደንቅና በሚገርም ሁኔታ እየሆነ ያለውን ነገር በሙሉ ለማጣራትም ሆነ የተፈጠረውን ነገር እውን ለማድረግ እየደከመና እየለፋ የነበረው አሴርም ከሀኖቹ ጋር ፍቅራቸውን እንግዲህ አልፈልግም ብላ እሱን በሰዓቱ ግራ አጋብታው ነበር። አሁን ላይ ከባድና አደገኛ መለያየት ተፈጥሮባቸዋል ማለት ነው። ወይዘሮ ሜላትም እግሯ ላይ መጥቶ ከተደፋባት በኋላ እባክህ ከእግሬ ላይ ተነሳ ሰውዬ፣ የምፈልገውን ነገር በእንደዚህ አይነት መንገድ አይደለም። ቆይ እንዴት እኔ አምኜህ ምንም በሌለኝ ጊዜ እቤት ያስጠግቼ አንተን እያስታመምኩ እንዴት ከርታይ ትሄዳለህ? በል አሁን እቃውን ስጠኝና ከዛ እፈለግበት ቦታ መሄድ ትችላለህ ብላ አለችው። እሱም ወርቁንማ እሰጥሻለሁ፣ ግን እናቴ አንቺ በጣም ጥሩ ሴትና መልካም ሴት ነሽ፣ ይቅር በይኝ እያለ እግሯ ላይ ተደፍቶ ቢማጸንም እሷ ግን በፍጹም ይቅር ማለትም አልፈለገች። ከዛ ቦታ ላይ ተናዶና ተቃጥሎ ወደ ኪሱ ያስቀመጠውን እቃ ሲፈልግ ምንም ነገርም የለም ማለት ነው። ሀና ከተምቹ ጋር ሆና እንግዲህ ወደ ፖሊስ ጣቢያ ሄደው ድንብላልን የተፈጠረውንና የሆነውን ነገር በሙሉ ስትነግራት፣ ድንብላል ደግሞ ወንድሜ እንደፈራሁት ሞተብኝ፣ ወንድሜ እንደፈራሁት ምን ሆነብኝ እያለች በሀዘን እየተቃጠለችና እያለቀሰች ትገኛለች። ተምቹ አየህ ጥፋትና ስህተትህን፣ ይሄ ይመጣል ብዬ ነው እኔ ድንብላልን እስር ቤት ምንም ማለት እንደሌለብን ደጋግሜ ስነግርህ የነበረው። እባክሽ አታስመስይ፣ ምንም ቢፈጠር ምንም እሷ ሸቤ ምን ያህል ከባድና አደገኛ እንደሆነ አውቀዋለሁ። ሀና አንቺ ይሄ ነገር ደግሞ በጭራሽ ሊገባሽ አይችልም። በወንድሟ ባደረገው ስቃይና ባደረገው ነገር እሷ መቀጣት የለባትም። ስለዚህ የእጁን ማግኘት ያለበት ወንድሟ ነው ብሎ ደመደመ። ወይዘሮ ሜላት አሁንም ኢዩኤል ቀጠርሻለሁኝ ባላት ስራ በጣም ተናዳና ተቃጥላ ከምትለው በላይ ራሷን መቆጣጠር ሁሉ እስከሚያቅታት ድረስ ምንም ያገኘችው ለውጥና መፍትሄ እንደሌለ፣ ሀንቾም ደግሞ ሚስቱ ጋር እኮ ሂጄ የተፈጠረውን ነገር በሙሉ እንትን ብዬ ነበር፣ ግን ምንም ያገኘሁት ለውጥ ምንም ነገር የለ ብላ ስትላት፣ እማዬ እባክሽ እባክሽ ይህ ሰውዬ ወደ ክፉና መጥፎ ነገር ይወስደኛል ብልሽ ከፈራሽ በቃ እረፊ፣ አርፈሽ ተቀመጭ፣ ምንም ነገር አታድርጊ እያለች ለመነቻት። እሷም በጣም ተናዳ ስለነበር ተይ ሀንዬ ስራማ መስራት ግድ ይለኛል፣ ምክንያቱም አንቺ ከምታስቢውና ከምትይው በላይ እጅጉን በጣም አሁን ላይ ገንዘብ ያስፈልጋል። ወርቅ ብዬ ያልኩትም ወርቁም ጠፍቷል። ስለዚህ እባክሽ እማዬ ወሬውን ታነሳሽው አይቀር ድንብላል ከዛ ቦታ ላይ መፈታት አለባት። ምንም ሳታደርግ እኮ ነው ያለ ምንም ምክንያትና ኃጢአት እየተቃጠለች ያለችው ብላ እያለቃቀሰች ተናገረች። ሰላምዬ ወደ ምናሴ ጋር ሄደችና ምናሴ ደግሞ ከትሁት ጋር ተጣልቶ ስለነበረ እዚህ ቦታ ላይ ዳግም እንዳትመጭ ብሎ ስላስጠነቀቃት በጸጸት እያበደና እየተቃጠለ ይገኛል። ወደ እሷ ጋር ሲደውልም በጭራሽ እያነሳችለት አልነበረም። መጨረሻ ላይ ስልኩንም ሳታነሳለት ካፌ ቁጭ ብላ ጓደኛዋን እየጠበቀኝ ነበርና አልመጣም ብላ ስትላት ያደረገችው ነገር ምንድን ነው? ቀጥ ብላ ወደ ምናሴ ዘንድ ስትሄድ ሰላምዬና ምናሴ ደግሞ አብረው ቁጭ ብለው ወንድሜ እያለ ትጣራለች። እሱ ግን ከልቡ ሆኖ ምንም እየሰማት አልነበረም። መጨረሻ ላይ ቆይ ምን ሆነህ ነው እንደ አይነት ሀሳብ እያሰብክ ያለኸው? ምን ተፈጥሮ ነው? ምናሴ እዚህ ያለው ስራ ሰላምህን አልሰጠህም አይደል? በጣም አዝናለሁ የኔ ወንድም። ያለ እድሜህ ተሰቃየ፣ ያለ እድሜህ መከራህን እየበላህ ነው። ግን ምን እንደማደርግም አላቅም ብላ መንሰፍሰፍና ማልቀስ ጀመረች።
ወንድሜ እኔ ይህንን ስራ እንድታስለምደኝ እፈልጋለሁ፣ ከአንተ ጋር አብሬ መስራት እፈልጋለሁ አለችው። እሱም ደግሞ ምን ስትይ ነው የምታስቢው? በጭራሽ ይሄ ነገር እንዲሆንም አልፈልግም። አንቺም የራስሽን ህይወት ኖሪ፣ በእንዴት አይነት መልኩም ቢሆን መቼም ቢሆን ይሄን ነገር ልረዳሽ አልፈልግም ብሎ ተናገራትና ጫማውን ቀምታ ልትቀባ ስትል እንደ አጋጣሚ መጣችና በሚገርም ሁኔታ እችው ትሁት የምትባል በቅናት እያበደችና እየተቃጠለች ፍጥጥ ብላ እያየቻቸው ነበረ። ከዛ ሰላምዬም የምናሴ ፍቅረኛ መስላ ለማናደድና ለማቃጠል ሞከረች። ትሁት ስለመጣሽ ደስ ብሎኛል። እኔ እኮ በተናገርኩሽ ነገር የተቀየምሽኝ መስሎኛል። ደህና ነሽ ግን አይደል? ምንድን ነው እየሆነ ያለው? እንዴት እንደዚህ ያስችልሻል? አይ ምናሴ ብላ በጣም ተናዳ ስትሄድ ሰላምዬ ተከተለቻትና እሷን ስሚ፣ ምናሴ ማለት በጣም የምወደውና መሳሳለት ወንድሜ ነው። አሁን ላይ ምን እየተካሄደና እየተፈጸመ እንደው ባላቅም ለእያንዳንዱ ለሆነው ነገር ግን ወንድሜ ችግር ላይ ወርቆና አዝኖ ማየትን በጭራሽ አልፈልግም። ይህን ደግሞ ከምትዩ በላይ ማሰብ መቻል አለብሽ። እድሜ ልኬን ዋጋና መስዋዕትነት የከፈልኩለት ወንድሜ በአንቺ ምክንያት አንድ ነገር ቢሆን ከአንቺ ራስ አልወርድም ብላ ፎከረችባት። መጨረሻም ላይ እጅጉን በጣም ተገረመችና እኔ እህቱ ነኝ ብላ ስትል እንግዲህ ትሁት በጣም ደንግጣለች ማለት ነው። ምናሴ የትሁት ፍቅር ይዞት እየተደናበረ ይገኛል። ወደ አቶ ኖላዊና ወደ ሀንቾ ስንሄድ በጣም በሚገርም ሁኔታ አቶ ኖላዊም ከባለቤቱ ጋር ቁጭ ብሎ እየተመካከረ ሳለ ፋኖሴ እንዲሁ እነዚህ ልጆች መጨረሻ ምንድን ነው? አቶ ኖላዊ ካንተ ምንም ሀሳብና የሆነ ነገር እንደማይጠፋ አውቃለሁ። ሀናና አሴር ያሉበት ሁኔታ በጣም ከባድ ነው። እንደዚህ ዝምታል ናቸው። በሁለቱ ፍቅር መካከል የተለያየ ንፋስ ይገባል። የዛኔ ደግሞ ከሚባለውና ከሚታሰበው በላይ ሌላ ችግር ይፈጠራል እያልኩ ውስጤ እየደማ ነው አለችው። ፋኖሴ እሱም ልክ ነሽ፣ አሴርም እውነት አለው፣ ሀናም እውነት አላት። ቤተሰቦቿ እንደዚህ በሆኑ ሰዓት ስለ ትዳር ማሰብ ይከብዳል። እሱም ደግሞ ገና የሀና ችግር አላለቀምና የሀና ቤተሰብ ችግር እስከሚስተካከል ጠብቅ ማለት ልጁን በጣም ተጎድቷል። ስለዚህ የሆነ ነገር ማድረግ አለብህ ብላ አለችው። እሱም ደግሞ ምን አባቴ እንደማደርግ አላቅም ብሎ በጣም ተናደደ። ፋኖሴና ሀንቾ መንገድ እየሄዱ ሳለ እስኪ ወደዚህ ቁጭ ብለን ቡና እንጠጣ እየተባባሉ ሳለ ፋኖሴ ወደ ኋላ ዘወር ስትል አሴርን ስታየው በጣም ደንግጣ ስም ዮሐንዬ ምናልባት አሴርም ወደዛ አካባቢ ሊሆን ይችላል፣ ደውይለት አለቻት። ስትደውል ምንም ስልኩን አላነሳም። ቆይ እሱ ልጅ ምን ሆኖ ነው? አሁን እኮ እኔ ዘወር ስል እኛም በርቀት እያየን ደንግጦ ወደ ኋላ ተመለሰ። ወይ የእናንተ ነገር ሀና፣ ይሄን ነገር መፍትሄ ልታበጅለት ይገባል። የእናንተ መጨረሻ እንደዚህ መሆኑ የዘላለም እሳት ነው ብላ ፋኖሴ ደስ የሚል ምክር ለሀንቾ መከረቻት ማለት ነው። ኤልያስ እንግዲህ መጥቶ ነበርና ሀናን እስካሁን ድረስ ትሆነኛለች ብሎ ለእናቱ ጊዜ ባለመስጠቱና እናቱን መጥቀም ባለበት ሰዓት ባለመጥቀሙ በጣም እየተጸጸተና የሚወዱንን ስናሳድድ የማይወዱን ሰዎች ደግሞ ከሚባለው በላይ ይጎዳሉና ከሀና ውጭ ሰው የለኝም ብዬ ሳምን እናቴን ግን ጎድቻ ስለኖርኩኝ በጣም ተጸጽቻለሁ ብሎ ለአቶ ኖላዊ ነገረው። አሴርም ደግሞ እኔ ለምሳሌ እናቴን አልወዳትም፣ ስለዚህ ይህንን አላደረኩላትም ብዬ መቼም ልጸጸት አልችልም። የጎዳና ህይወቴን በሙሉ እያለቀስኩ ሳሳልፍ የነበረው በእሷ ምክንያት ነው ብለው ኤልያስና ጆሮ የራሳቸውን ምክንያት ተናገሩ። አቶ ኖላዊ ደግሞ እናቱን እንደሚወዳት ሳይነግራት ስለሞተች ያ ነገር አሁን እየጸጸተውና እያቃጠለው ይገኛል። ኤልያስ አንተ ህይወት በደንብ አርጋ ገርፋሃለች። አሴር አሁንም አንዳንድ ችግሮችን መፍታት ሲያቅትህ ሀናን ያጣ ጊዜ የኤልያስ እጣ ፈንታ እንዳይገጥምህ ተጠንቀቅ ልጄ ብሎ አለው ማለት ነው። ኤልያስ
ጆሮን የመከረው ምክር እጅግ በጣም ለሁላችንም አስተማሪ ነው። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን እየሰጣችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።